የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ስድስተኛው ምዕራፍ በጣም አጭር 18 መስመር ነው የሚባለው ምንድን ነው? አንቀጽ ነው ያለው ትላለህ። አጭር ነው። እሺ እንሂድበት ትላለህ። ምዕራፍ 6 የመጀመሪያው ቁጥር እንደዚህ ይላል። እሺ እንትኑ አጥፋውና ይሰማል ግና ድምጼ ዛሬ ዝም ብዬ በዋይፋይ ነው የገባሁት። ባይዚ ይሰማል። እሺ ቆይ ላጥፋለሁ። ወንድሞቹ አሁን ቅድም ናቲ አምስተኛው ምዕራፍን ምን ብሎ ነበር የዘጋው? እርስ በእርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ብሎ አልነበረ? እርስ በእርሳችን እንደዛ መሆን የለብንም አለና በወንድሞች መካከል አያችሁ እንደዛ መሆን የለበትም ካለ በኋላ ስድስተኛው ምዕራፍ ላይ ምን ብሎ ይጀምራል? ያው እንግዲህ ጳውሎስ በምዕራፍ አድርጎ አልከፋፈለም። በኋላ ላይ እኛ ነን የከፋፈልን፣ ሰዎች ናቸው የከፋፈሉት። ጳውሎስ በቃ በጥቅል እያደረገ ዝም ብሎ መደዳውን ይጽፉልን አስተላልፉልናል። ከሀሳቦቹ አንጻር እንደዚህ በቁጥር በምዕራፍ ተደርጎ ተከፋፍሏል። ስለዚህ የቀጠለ ሀሳብ ነው ማለት ነው። የተለየ አዲስ የሆነ ነገር እያመጣ አይደለም። እሺ እንደዚህ ይላል። ቀጠል አድርጎ ምዕራፍ 6 እንደዚህ ብሎ ነው የሚጀምረው። ወንድሞች ሆይ ሰው በማናቸውም በደል ስር እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስን ጠብቅ ይላል። በወንድሞች መካከል በክርስቲያኖች መካከል ሰው በክፉ ነገር ውስጥ በማናቸውም በደል ውስጥ ቢገኝ እንኳን ያንን ሰው እዘኑለት ነው ባጭሩ። በቃ ራሩለት፣ እዘኑለት። ስለዛስ በየዋሃት መንፈስ አቅኑት፣ መልሱት። ለምን? በበደል ውስጥ የሚገኝ ከሆነ ያ ሰው ድንገት የሆነች ሰዓት ላይ በደል ሰርቶ የተመለሰ አይደለም። ራሱ በበደል ውስጥ የሚገኝ ነው ያለው። በበደል ውስጥ ምንድነው ቢገኝ ነው ያለው። ስለዛ በበደል ውስጥ የሚገኝ ሰው መጨረሻው ምንድነው? ጥፋት ማለት ይጠፋል። ከዛ በፊት አምስተኛው ምዕራፍ ላይ አሁን ከፍ ብላችሁ ትመለከቱ ምን ብሏል? የስጋ ስራም የተገለጠ ነው ይልና ቅናት፣ ክርክር፣ ሟርት፣ ዝሙት፣ መዳራት እንደዚህ እንደዛ ምናምን የሚል ደረደርና አስቀድሜ እንዳልኩም እንደነዚህ ያሉትን የሚያደርግ የእግዚአብሔር መንግስት አይወርስም ብሎ ነበር። ስለዛ ሰው በበደል ውስጥ የሚኖር ከሆነ ጥፋት ነው መጨረሻው። ስለዛ ከቤተክርስቲያን ይነጠላል ማለት ነው። መጨረሻ ላይ ከቤተክርስቲያን ይነጠላል። የእግዚአብሔር መንግስት በምልአት ሊያገኘው አይችልም፣ ያጣዋል። ስለዛ ከኛው ምንድነው በኤርሲያን ውስጥ ያለ አንድ ብልት ከመሆኑ አንጻር እሱ ሲጎዳ ሌሎች ብልቶችም አብረው የሚጎዱ ናቸው። አያችሁ በስጋችሁ ውስጥ በጣም ብዙ ብልቶች አሉ። አይን፣ አፍንጫ፣ ጆሮ፣ እጅ ምናምን እና አንዱ ብልት ቢጎዳ ሌሎቹም ብልቶች ሁሉ አብረው የሚያዝኑ ናቸው ወይም የሚጎዱ ናቸው። አፍንጫ ሲመታ አይን ያለቅሳል ለካ እንደተባለ ዘፈን አይደለም ጋይዝ፣ በግጥም መልኩም ስለሚባል ነው። እና አፍንጫ ሲመታ አይን ያለቅሳል ለካ ያልኳችሁ ለምንድን ነው? የአንዱ ብልት መጎዳት ለሌላኛውም ለቅሶ ነው፣ ጉዳት ነው። ለዛ ነው ቅዱስ ጳውሎስ አሁንም በዚሁ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 12 ላይ የአንዱ ብልት መጎዳት ለሌላውም ጉዳት ነው ብሎ ይናገራል። ስለዛ ምንድን ነው ከመካከላችን አንድ ወንድም የሆነ በበደል ውስጥ ከተገኘ ያንን በየዋሃት መንፈስ ማቅናት ማለት በበደል ውስጥ እንዲቀጥል ማበረታታት አይደለም፣ ወይም በቃ ይቀጥልበት ማለት አይደለም። እንደዛ እንዳለ እዛ አንደኛ ቆሮንቶስ ምዕራፍ 5 ላይ ኢቭን የተለየ ሰው ራሱ አለ በበደል ውስጥ ሆኖ ጸጥ ያሉትን ሰዎች ሲወቅሳቸው ምን ያለን ቅዱስ ጳውሎስ ለምንድነው ጸጥ የምትሉት? እንደዚህ አይነት ሰው እናንተም ደግሞ ግብዞች ሆናችኋል እያለ ይወቅሳቸዋል። እና ልትለዩት አይገባም ወይ? ስለዚህ አሁን ምንድነው ግን አሁን በበደል ውስጥ ሲሆን ግን ያንን ቢያደርጉ ራሱ ከፍቅር የተነሳ ነው። በነገራችን ላይ ጳውሎስ እዛ ጋር እንደዛ ያለው ለምንድነው? ልክ ሲለዩት ያ ሰው በንስሐ ይመለሳል፣ መንፈሱ በዛን ቀን ትድን ዘንድ ብሎ ነው ራሱ የተናገረው። እስቲ እንድትድን ነው። ለምን ያ ሰው ልክ ሲለይ በንስሐ ይመለሳልና። ስለዚህ አሁን በየዋሃት መንፈስ አቅኑት። እንደዚህ አይነት በበደል ውስጥ የሚገኝ ሰው ሲሞላ አቅኑት አለ። ከተጣመመ ተጣሞ የእግዚአብሔር መንግስት መውረስ የለም ይጠፋ ዘንድ አለውና ማለት ነው። እሺ ምን አለ? አንተ ደግሞ እንዳትፈተን ራስህን ጠብቅ። ሌላውን ሰው አቀናለሁ ብለህ አንተ ራስህ ደግሞ በዛ ውስጥ ተሰነካክለ መውደቅ የለብህም። ስለዚህ ራስን እየጠበቁ ሌላውን ማቅናት ይገባል። ምንድነው? ጠንካራ የሆነ ሰው ነው ሌላውን ሰው ሊያግዝ ሊረዳ የሚችለው። አንተ ራስህ ከእርሱ ጋር በተመሳይ በደል ውስጥ ብትገኝ፣ ለምሳሌ ወንድማችሁ በዛ በደል ቢገኝ አይደል ያለው፣ አንተ ራስህን በዛው በደል ብትገኝ፣ በዛው በተመሳይ በደል ብትገኝ ያንን ወንድም ልታቀና አትችልም። ያንን ወንድም የምታቀናው አንተ ደግሞ በክርስቶስ ኃይል ጠንከር ብለህ ትገኛለህ። ስለዛ አንዳችሁን በዚህ መልኩ ራሱን እየጠበቀ አንድ ሰው ሌላውን ደግሞ ሊያቀና ይገባል። በየዋሃት መንፈስ ከፍቅር በመነጨ መልኩ ማለት ነው። ከእናንተ እያንዳንዱ የአንዱን ሸክም ይሸከም እንዲሁም የክርስቶስን ሕግ ይፈጽም ይላል። ከእናንተ እያንዳንዱ የአንዱን ሸክም ደግሞ ይሸከም።
ዝም ብሎ በግል የመሮጥ ብቻ አይደለም ክርስትና። አንዱ የአንዱን ሸክም እየተሸከመ እንደዛ ነው እና እንደዚሁ ደግሞ የክርስቶስን ሕግ ፈጽሙ ይላል ጌታችን ኢየሱስ። አንድ ትልቅ የሆነ ሕግ ሰጥቶናል፣ እርስ በእርሳችሁ ተዋደዱ። ስለዛ መዋደድህ ደግሞ የሚታየው በስራ ነው፣ በስራ የሚገለጥ ነው። ዮሐንስ በመልእክቱ ይህንን ይናገራል። ወንድሙን የማይወድ ቢኖር እግዚአብሔርን አይወድም የምትል ይህች ትእዛዝ አለችን ብሎ ነበር ራሱ ዮሐንስ በመልእክቱ። በዛው በመልእክቱ ደግሞ ምን ብሎናል? በስራ ተዋደዱ። ስለዛ በስራ መዋደድ የሚባል ነገር አለ። አንዱ የአንዱን ሸክም ሲሸከም የምርም እውነተኛ ፍቅር እንደሆነ በዛ ይታወቃል። እሺ እንዲህ ይላል ቁጥር 3 ላይ ቁጥር 4 አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። የሰማችሁ ነው። አንዱ ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና። ምን ማለት ነው? አንዱ ምንም ሳይሆን ሚኒንግ በዛ ደረጃ ትልቅ ሳይሆን በመንፈስ ያን ያህል ሳያድግ ግን እንዳደገ ሰው ቦስት ቢያደርግ የሚኩራራ ቢሆን አይተዋል። በአንዱ ውድቀት የሚመካ ቢሆን ራሱን ከፍ ከፍ የሚያደርግ ቢሆን እርሱ ራሱን ያታልላል፣ ደሲቭ ያደርጋል። ራሱ ከፍ ከፍ የሚያደርግ ሰው የእግዚአብሔርን ጸጋ የረሳ ሰው ነው። የእግዚአብሔርን ጸጋ የረሳ ሰው፣ ድክመቱን የሚረሳ ሰው የእግዚአብሔርን ጸጋ የሚረሳ ሰው ነው። ስለዛ ድክመቱን ሰውየው የራሱን ድክመት መርሳት የለበትም። ሁሉም ሰው የራሱ የሆነ ድክመት ይኖርበታል። ያንን ድክመት እያሰበ ራሱን ከፍ ከፍ ሳያደርግ ሁሌም በእግዚአብሔር ፊት ዝቅ ማለት መማር አለበት። ኦኬ፣ ራሱን ያታልላል። ምክንያቱም እያንዳንዳችን ደግሞ በጌታችን በክርስቶስ ኢየሱስ ፊት እንገለጥ ዘንድ አለን። በጌታ ፊት ስንገለጥ ክርስቶስ እያንዳንዱን ነገራችንን ነው የሚያየው እና የዛን ቀን እንዳናፈር ሁሌም ራሳችንን ዝቅ ልናደርግ ይገባል ነው። ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን፣ ከዚያም በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። እያንዳንዱ የገዛ ራሱን ሸክም ሊሸከም ነውና ይላል። እንዴ እያንዳንዱ የገዛ ሸክም ሊሸከም ነው። ከላይ ከፍ ብሎ ቁጥር 3 ላይ አንዳችሁ የሌሎቻችሁን ሸክም ተሸከሙ ብሎን አልነበር እንዴ ልትሉ ትችላላችሁ። ትክክል ነው። አንዱ የሌላውን ሸክም ይሸከማል። ቅዱስ ዮሐንስ አፈወርቅ ምን ይላል? አንዱ የሌላውን ሸክም ይሸከማል። ትክክል ነው። እዚህ ክፍል ላይ ግን በራሳቸው የሚመኩ ደግሞ ሰዎች ስላሉ በራሳቸው እንዳይመኩ በክርስቶስ ፊት የራሳቸውን ነገር ይዘው ደግሞ እንደሚቀርቡ ለማሳየት የራሳቸውን ሸክም ደግሞ ይሸከማሉ። ለምሳሌ በደል የሚሰሩ ከሆነ ያን ተሸክመው በጌታ ፊት ይቀርባሉ። ስለዛ ማንም ሳይመካ ሳይኩራራ በውስጥ ሳያደርግ እኔ እኮ እንዲህ ነኝ ሳይል የራሱን ድካም እያወቀ ዝቅ ብሎ ደግሞ የሌሎችን ደግሞ ያግዛል። በትህትና ውስጥ ነው ሁሉም ነገር ያለው። ስለዛ ትህትና ቁልፍ ነገር ነው። ትህትና ቁልፍ ነገር፣ በትዕቢት ተወጥሮ እንደዛ ስለማይሆን ማለት ነው። ስለዚህ ነገር ግን ቃሉን የሚማር ከሚያስተምረው ጋር መልካምን ነገር ሁሉ ይካፈላል ይልና አትሳቱ፣ እግዚአብሔር አይዘበትበትም። ስለዛ ሁሌም ቢሆን ይህንን ነው ማሰብ። በቃ እግዚአብሔር አይዘበትበትም፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና ይላል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ይላል። ስለዛ አትሳቱ፣ እግዚአብሔር አይዘበትበትም። እግዚአብሔር ሁሉን ነገር ያያል። መኩራራት አያስፈልግም። ደግሞ ሌሎችም ደግሞ በበደል ውስጥ የሚገኙ ሰዎችም ደግሞ ኖ እግዚአብሔር አይዘበትበትም ከበደል ውጡ ነው። አንደኛ በበደል ውስጥ ያለው ከበደል ይውጣ። የሚኩራራውም ራሱን በጣም ከፍ አድርጎ እንደ ጻድቅ ብቻ የሚያይም ካለ እሱም ደግሞ ይታረም። ሁሉም ድካም አለበት። ስለዚህ ሁሉም ድካሙን ማሰብ አለበት። ድካሙን ሲያስብ ሰው የሚወድቀው የውድቀት መጀመሪያ ድካምን መርሳት ነው። የውድቀት መጀመሪያ ለሰው ልጅ የውድቀቱ በመንፈሳዊ ሕይወቱ የውድቀቱ መጀመሪያ እሱ ያለበትን ድካም መርሳቱ። ልክ ድካሙን ሲረሳ እግዚአብሔር ምን ያህል እንደደገፈው መርሳት ይጀምራል። እኔ በራሴ ጠንካራ ነኝ የሚል ስሜት ውስጡ መፈጠር ይጀምራል። ያኔ እግዚአብሔር ያንን ሰው መተው ይጀምራል። ምክንያቱም በራሴ ነው የምቆመው እያለ ነው። እግዚአብሔርን ሳያስበው ሳያውቀው ቀስ በቀስ ሰይጣን ወደዛ ነገር ነው የሚወስደው። ወዴት? እግዚአብሔር አታስፈልገኝም ወደ ማለት። ስለዛ ያኔ እግዚአብሔር እንደዚህ ያለውን ሰው ለራሱ አሳልፎ ይሰጠዋል። ያኔ ይወድቃል። ስለዛ የውድቀት መጀመሪያው በራስ መመካት ነው። ስለዛ ሁሉም ሰው እግዚአብሔርን ማየት አለበት። እግዚአብሔር ደግሞ አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በስጋ የሚዘራ አለ። ምንድነው በስጋ የሚዘራ? የስጋ ፈቃድን የሚፈጽም ማለት ነው። 5ኛው ምዕራፍ ላይም ከዛ በፊትም ስታዩ እንደነበራችሁት እሱ ነው። ምንድነው የስጋ ፈቃድን ከቶ አትፈጽሙ እንዳለ አስቀድሞ ምዕራፍ 5 ቁጥር 16 አካባቢ ላይ
የስጋ ፈቃድን ከቶ አትፈጽሙ ብሏቸዋል ነበር። በስጋ የሚዘራ ማለት የስጋን ፈቃድ የሚፈጽም እንደማለት ነው። ኃጢአትን የሚያደርግ እርሱ ከስጋ ምንን መበስበስን ያጭዳል። ከዛ ስራው ማለት ነው። ከዛ ኃጢአቱ ከዛ ከዘራው ዘር የሚያጭደው መበስበስን ነው። ሚኒንግ የዘላለም ሞትን። በመንፈስ የሚዘራ ደግሞ አለ ሚኒንግ በመንፈስ የሚመላለስ የመንፈስን ፈቃድ የሚያደርግ እርሱ ማለት ነው ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወትን ያጭዳል። ስለዛ ክርስቲያን እንደዚህ ነው። በስጋ መመላለስ ሳይሆን በመንፈስ መመላለስ አለብን። እንደ መንፈስ ፈቃድ ልንኖር ይገባል። የተጠራ ነውም ለዛ ነው። ከሞት ወደ ሕይወት የመጣ ነው ጋይዝ። የስጋን ፈቃድ እየፈጸምን በኃጢአት መንደር ውስጥ ጨቂተን በጨለማ ውስጥ እንድንመላለስ አይደለም። ወደ ብርሃን የተጠራ ነው። በብርሃኑ እንድንመላለስ ነው። በብርሃኑ ብርሃንን እንድናይ ነው። ያኔ ብርሃን ባልተገለጠበት በዚያን ጊዜ በጨለማ ሳለን ወዴት እንደምንጓዝ እንኳን አናቅም። ደንባሮች ነበርንና ጨለማ ስለሆነ እየሄድን ከኃጢአቶች ሁሉ ጋር እንላተም ነበረ። በጣም ጨለማ ድቅድቅ ጨለማ ውስጥ ብትለቀቅ እየሄድክ ከሁሉም ነገር ጋር ትጋጫለህ። ምንም ነገር እያደናቀፈ ይጥልሃል። ስለዛ በጨለማ ውስጥ ሳለን በብዙ ኃጢአቶች እያደናቀፉን ዝም ብለን መውደቅ ነው ስራችን። ሁሌ ከኃጢአት ጋር መጋጨት፣ ኑሯችን ሁሉ ከኃጢአት ጋር የተሳሰረ ሊሆን ይችላል። አሁን ግን ወደ ብርሃን የመጡ ሰዎች ወደ ብርሃን የመጣን ክርስቲያኖች ግን የእግዚአብሔርን ጸጋ የተቀበልን ሰዎች ግን በተቻለን አቅም ይህንን ጸጋ እየተጠቀምን በብርሃኑ ብርሃንን እናያለንና ከኃጢአት ፈቀቅ ልንል ይገባል። እንደ መንፈስ ፈቃድ ልንኖር ይገባናል። የስጋን ፈቃድ ከቶ ልንፈጽም አይገባንም። ተሳስተን ኃጢአት ብንሰራ ቶሎ ምልስ ማለት አለብን ነው። እንደዛ የምናደርግ ከሆነ ከመንፈስ የዘላለምን ሕይወትን እናጭዳለን። አለበለዛ ግን መበስበስን ነው የምናጭደው ጋይስ። ስለዚህ የዘላለምን ሕይወትን እናጭድ ዘንድ የስጋን ፈቃድ ከቶ ልንፈጽም አይገባም። እንደ መንፈስ ፈቃድ ልንመላለስ ይገባል። ስለዚህ ባንዝልም አለ በጊዜው እናጭዳለንና መልካምን ስራ ለመስራት አንታክት ይላል። ቁጥር 10 ላይ ነው 9 ላይ እሺ ቁጥር 9 ደርሰናል። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። አይተዋል። መልካም ስራን መስራት አለብን። ኦኬ እሺ እስቲ ለማን መልካም መሆን ያለብን? ለሁሉም ለየትኛውም ሰው መልካም መሆን አለብን። በተለይ ደግሞ ለሃይማኖት ሰዎች አይደለ? ለሃይማኖት ሰዎች ደግሞ እጅጉን መልካም መሆን አለብን። ከብዙ አንጻር የሚያገናኘን ነገር ስላለ የሃይማኖት ሰዎች ሲሆኑ ወይም በቤተክርስቲያን ውስጥ ያሉ ሰዎች ሲሆኑ ብዙ ነገር ነው የሚያገናኘን። እንዴ በአንድ አካል ውስጥ ያለን ብልቶች ነን። ስለዛ ከዛ አንጻር ለሃይማኖት ሰዎች ደግሞ በጣም ትልቅ እንክብካቤ፣ ትልቅ መልካምነትን ልናደርግ ይገባናል። ምን አለ ቅዱስ ጳውሎስ? ባንዝልም በጊዜው እናጭዳለንና መልካምን ስራን ለመስራት አንታክት። እንግዲያስ ጊዜ ካገኘን ዘንዳ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ። ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። እንዲህ ብሎ ይናገርና ከዛ በኋላ ፍቅሩን ይገልጽላቸዋል። ምን ብሎ? ቁጥር 11 ጨረስን ማለት ነው ጋይዝ። ኦልሞስት እየጨረስን ነው። አሁን እያጠቃልለው ነው። አሁን ጳውሎስ ያጠቃልላል መልእክቱን ማለት ነው። ምን ብሎ? እንዴት ባሉ ታላላቅ ፊደላት በእጄ እንደጻፍኩላችሁ እስቲ እዩ። እንዲህ ይላል። ምን አለ? እንዴት ባሉ ታላላቆች ፊደላት በእጄ እንደጻፍኩላችሁ እዩ። ስለዚህ አሁን ታላላቅ ፊደላት መጻፍ ከበድ ያለ ነገር ነው ማለት ነው አይደለ? አዎ ከበድ ያለውን ነገር መርጬ ይጽፍላችኋል። ይሄ ፍቅሩን መግለጹ ነው። ፍቅሩን መግለጹ ለእነርሱ ያለውን ይሄ በጣም እንደው አሳቢነቱን ፍቅሩን ምናምን የሚገልጽ ነው። በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ከቅድም ጀምሮ እንግዲህ ማለት ከምዕራፍ 1 ጀምሮ ሲነገር የነበረ ነገር አለ አይደለም? ጂዶ ክርስቲያንስ አሉ፣ በጣም አጭበርባሪ መምህራን ማለት ነው። ጂዶ ክርስቲያን ስራቸው ከአይሁድ ወደ ክርስትና መጥተው የሚያናውጡ የእግዚአብሔርን ጸጋ በሕግ የሚገኝ እያስመሰሉ የሚያስቀምጡ፣ ሕግን ከጸጋ ጋር እኩል አድርጎ ለማስቀመጥ የሚሞክሩ። በሕግና በጸጋ መካከል ግልጽ የሆነ ልዩነት አለ። አለቅ አይደለ? በሕግና በጸጋ መካከል ያለው ልዩነት እስቲ ምንድን ነው? በሕግና በጸጋ መካከል ያለው ልዩነት ምንድን ነው? ትልቁ ልዩነት ምን መሰላችሁ? ሕግ ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ፣ ይሄን አታርግ፣ ይሄን አድርግ፣ ይሄን አድርግ፣ ይሄን አድርግ ይላል። ከዛ በቃ እንደዚህ ነገሩን ብቻ ነው የሚነግረን። እንደዚህ አታድርግ፣ እንደዚህ አድርግ፣ ይሄን አታድርግ፣ ይሄን አድርግ፣ ይሄን አታድርግ፣ ይሄን አድርግ ይለና ከዛ በኋላ ሕግን ብቻ የተቀበለው ሰውዬ ማለት ነው። አሁን ጸጋ አልተቀበልም ያ ሰው። ይህንን ሕግ ብቻ የተቀበለ ሰው ይሄን አታድርግ፣ ይሄን አታድርግ፣ ይሄን አታድርግ፣ ይሄን አድርግ፣ ይሄን አድርግ የተባለ ሁሉ መፈጸም አይችልም። በቃ አታድርግ ከተባለ ውስጥ የሆነ ነገር ይስታል። ልክ በሳተ ቁጥር ግን ሕግ ምን ያደርጋል? ይመጣና ይኸው አታድርግ የተባልከውን አድርገሃል፣ ስለዚህ ኃጢአት ሰርተሃል። ስለዚህ ኃጢአት በሕግ ይታወቃል የሚለው ጳውሎስ ስለዚህ ነው። በነገራችን ላይ ኃጢአት በሕግ ይታወቃል። ለምን? ይኸው ሕጉ አታድርግ ይልሃል። አታድርግ ያለህን ግን ታደርጋለህ። አታድርግ ያለህን
አይሁዳውያን ህግን ይዟል፣ ግን እነሱ ራሳቸው ህግን አይፈጽሙም ያለው ጳውሎስ ስለዛ ነው። ራሳቸውም ህግን አይፈጽሙ፣ ህጉን የያዙ እንጂ ህግን የሚፈጽሙ እኮ አይደሉም። ስለዛ ህግ ምንድን ነው ከተባለ በቃ አታድርግ የሚል ነው። ጥሩ ነው። ይሄ አሁን ቅዱስ ነው። ይሄ ህግ ቅዱስ ነው፣ ከእግዚአብሔር የመጣ ነው። አትበደል የሚለው ትክክል ነው። አትዘሙት የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። አትግደል የሚለው ቅዱስ የሆነ የእግዚአብሔር ህግ ነው። መንፈሳዊ ነው ህግ ራሱ። ግን ምንድነው በቃ ትእዛዝ ብቻ ነው የሚሰጥ። ጸጋ ጋር ስትመጣ ግን ይህ ህግ አታድርግ ሲላል ነበር። ጸጋ ልክ ሲመጣ ግን አታድርግ የተባሉ ነገሮችን ሁሉ እንዳታደርግ ኃይል የሚሆንህም ጭምር ነው። ኃይል የሚሆንህም ጭምር ነው። ለዛ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እግዚአብሔርን በመምሰል ህይወት ራስንን በመግዛት እንድንኖር ያስተምረናል አለ። ምን ያ የተቀበልነው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። አይታችኋል ልዩነቱ በጸጋውና በህጉ መካከል ያለው ልዩነት ይሄ ነው። ህግ እንደ ሞግዚት ሆኖ በቃ መጥቷል እምነት እስኪመጣ ድረስ በእምነት በኩል ጸጋን ስለምንቀበል ማለት ነው። እና ህግ ሁሌም አታርግ ብቻ ነው። ምንም አቅም አይሰጥህም። አለቅ በቃ አታርግ የሚለውን ህግን ብቻ ተሸክመ ኃጢአትን በሰራ ቁጥር ጭራሽ የሚከስህ ነው ህግ። ጸጋ ግን ኃጢአትን እንዳታደርግ ከኃጢአት ባርነት ተላቀ ክርስቶስን በመምሰል ህይወት ውስጥ ከፍ እያልክ እንድታደግ የሚያደርግህ ነው ጸጋ። እና እነዚህ ጂዶ ክርስቲያንስ ግን ህግ ላይ ብቻ የሚንጠለጠሉ የእግዚአብሔርን ጸጋ የረሱ አይነት ሰዎች ነበሩ። እና እነሱን እነዚህን ሐሰተኛ መምህራንን ጳውሎስ በተደጋጋሚ ይወቅሳቸዋል። በገላትያ ውስጥ በጣም አደገኛ ነገር አደገኛ መታወክን ያደርጉ ነበር፣ ያውኩ ነበር እየገቡ። ስለዛ ጳውሎስ ሲነቅፋቸው ራሱ አይተናል። እንዴት እንደዚህ በፍጥነት ከክርስቶስ ወንጌል እንዴት እንደተለያችሁ እደነቃለሁ እስኪል ድረስ። ስለዛ ማንም ቢሆን እኛ ከሰበክነው ወንጌል የሚሰብክ ማንም ቢኖር የሰማይ መላእክት እንኳን ቢሆናል ኢቨን እኛ ራሳችን ብንሆናል። ጳውሎስ በጣም የሚያስገርም አሁን እሱ የተለየ ወንጌል መጥቶ አይሰብክም፣ ግን የነገሩን ክብደት ሲያሳይ ወይም ደግሞ ቅዱስ ሚካኤል መጥቶ የተለየ ወንጌል ሊሰብክ አይችልም፣ ግን የነገሩን ክብደት ሲያሳይ የተለየ ወንጌል በፍጹም ሰዎች መስማት እንደሌለባቸው ሲናገር እኛ ከሰበክነው ወንጌል የተለየ ማንም ቢሰብክ የሰማይ መላእክት ቢሆኑ እኛ ራሳችን ብንሆን የተረገመ ይሁን ብሎ ነው የሚዘጋው። ስለዛ የተለየ ወንጌልን የሚሰብኩ ሐሰተኛ ጂዶ ክርስቲያንስ ነበሩ። እና ስለ እነሱ ምን አለ? በስጋ መልካም ሆኖ ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ፣ ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አይተዋል። ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። አረ እነዚህ የተገረዙ ናቸው ተብሎ ከሱ የተነሳ ብቻ እንዲተርፉ እንጂ የክርስቶስ መስቀል ግድ የማይላቸው ዝም ብሎ ብቻ ይሄ አንድ ጊዜ ለተቀበሉት ወግ ብቻ ህግ ብቻ የሚታተሩ ያ ህግ ፍጻሜውን እንዳገኘ እንኳን ያልገባቸው ያልተረዱ አይነት ሰዎች ናቸው። ስለዚ የክርስቶስን መስቀል የሚያክፋፉ ናቸው። ጥላው ላይ ብቻ መረኮዛለሁ የሚል ሰው ካለ ወይም ጥላውን አንጠልጥዬ ነው የሚሄደው የሚል ካለ አካሉን እያናናቀ ነው። አካል ከመጣ በቃ ያንን ታስረጃለ። ልክ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ላይ እንደተናገረው ነው። ምዕራፍ 8 ላይ ሐዲስ በማለቱ የኛው ኪዳን ማለት ነው ያለፈውን አስረጅቶታል ይላል። ያኛውን ግን እንደ አዲስ አሁንም ይዤው እቀጥላለሁ ካልክ ይህንን ማናናቅ ነው። ስለዚህ የክርስቶስን መስቀል የሚያክፋፉ ናቸው እነዚህ። እሺ በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም ማለት እነዚህ እኮ ተገርዘዋል ብሎ ቦስት ከማድረግ በዘለለ ያልተገረዙትን ከመሳደብ በዘለለ እነሱ ራሳቸው ኃጢአትን ከማድረግ አይቆጠቡ። ይገረዛሉ፣ ኃጢአትን ያደርጋሉ። በቃ መገረዝህ ከኃጢአት ነፃ እንድትሆን አያደርግም በፍጹም። መገረዝህ በራሱ ኃጢአትን እምቢ ብለህ ከኃጢአት ባርነት ነፃ እንድትወጣ የሚያደርግ አይደለም። ኦኬ በእግዚአብሔር መንግስት ውስጥ እንዳለ በዛ በእግዚአብሔር በኪዳኑ ህዝብ ውስጥ እንዳለ የሚያሳይ ነው። እሺ አይጠብቁም፣ ራሳቸው እንኳን ህግን አይጠብቁም ይልና ቁጥር 14 ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ኧረ ከእኔስ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት። እሺ እዚህ ላይ ትንሽ ነገር ልበል። ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ኧረ ከእኔ ይራቅ ይላል። ትምክህቴ ዓለም የሚለው ምንድን ነው? ዓለም የሚለው ይህ ምድሩን፣ ሰማዩን፣ ምናምን አዋፋቱን ነው፣ እንደዛ አይደለም። ዓለም የሚለው እነዚህ ዓለማዊ የሆኑ ነገሮች ሁሉ ይሄ ክብሩ ምንድነው? ገንዘቡ፣ ሹመቱ፣ ይሄ የምታያቸው ይሄ ብልጭልጭ ነገሮች ሁሉ እነሱ ሁሉ ኧረ ለእኔ ትምክህት አይደሉም። በማናቸውም ኧረ እኔስ የምመካ አይደለሁም። እነሱ ለእኔ ኦልሬዲ ተሰቅለዋል። ስለዛ ለእኔ ምንም አይደሉም። ስለዚ ጳውሎስ እንደምንም አይቆጥራቸውም። የሀገር ሹመት ብታመጣለት ምንም
ልክ ቅዱስ አግናጢዮስ እንደተባለው ማለት ነው። አግናጢዮስ ዘአንጾኪያ ምን ብሎ ተናገረ? በዓለም ሁሉ ላይ ንገስ ብባል እንኳን ነው የሚለው። በዓለም ሁሉ ላይ ንገስ ብባል፣ ዓለም ሁሉ የአንተ ይሁን ብባል እንኳን ምንድነው ክርስቶስን አሳልፌ ዓለምን ሁሉ ከኔ በታች ላደርገው አልፈልጉም ይልና ልክ ጌታችን የተናገሩን ይጠቅሳል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ካላዳነ ምን ይጠቅመዋል ይላል። ዓለምን ሁሉ ቢያተርፍ ሚኒንግ ዓለምን ሁሉ ቢያተርፍ ማለት ከሆነ ጥፋት ቢያድነው አይደለም። ዓለምን ሁሉ ቢያተርፍ ማለት ዓለም ሁሉ ለእርሱ ዓለም ሁሉ ለራሱ ቢያደርግ ትርፋማ ቢሆን፣ ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ዋጋ አለው? ምን ይጠቅመዋል? ምንም አይጠቅሙም። የሆነች ሰዓት ላይ ወዲያው ያጠዋል ሙሉ በሙሉ። ስለዚህ አሁን ለጳውሎስ እንደዚህ አይነት ዓለማዊ ነገሮች ሁሉ ኦልሬዲ ተሰቅለዋል። እርሱም ለዓለም ተሰቅሏል፣ ዓለምም ለእርሱ ተሰቅሏል በክርስቶስ ኢየሱስ በኩል ማለት ነው። ስለዚህ ዓለም ለእኔ ከተሰቀለበት ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከክርስቶስ ኢየሱስ መስቀል በቀር ለእኔ ትምክህት የለኝም ብሎ ይናገራል። ሌላ ትምክህት ከእኔ ይራቅ ብሎ ይናገራል። ስለዛ ትምክህታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ነው። የስቅለቱ ማለት ነው። በዛ በስቅለቱ ውስጥ ትልቅ ማህተብ አለ። ምን አይነት ማህተብ? ምን አይነት ሲል አለ? ባለ የዘላለም ህይወት ስለ ህይወታችን እርሱ ነው ለዘላለም የምንኖርበት። ትልቅ ገንዘብ አግኝተህ የሆነ ሰዓት ላይ ታጠዋለህ፣ አለቀ። ስትሞት ይዘው አትሄድም። ግን ለዘላለም የምንኖርበትን ግን ነገር ግን ሰጥቶናል። እርሱ የክርስቶስ መስቀሉ ነው። ሰው በክርስቶስ መስቀል በኩል ነው ለዘላለም የሚኖር። እንደዚህ ያለ ሀብት ከየትም አይገኝም ጋይስ። እና በዚህ ሀብት ነው የምንመካው እንጂ ምድራዊ በሆነ ሀብት ልንመካ አይገባም። እሺ ስለዛ ምን አለ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ስለዛ የምንመካው ስለተገረዝን ነው። ሰው ስለተገረዘ መመካት የለበትም። አይሁዳውያን ራሳቸው ቦስት ያደርጋሉ። እኛ የተገረዝን ነው አይደለም። በቃ ስለተገረዝክ አይደለም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እርሱ ይጠቅማል። በመስቀሉ ስራ በኩል ሰው አሮጌው ሰው አብሮ ይሰቀላል። ስለዛ አዲስ ሰው ስለሚሆን ክርስቶሳዊ ስለሚሆን ለዘላለም ይኖራል። ግን ስለተገረዘ ብቻ ግን ይህንን አያገኝም። በእምነት በኩል የእግዚአብሔርን ጸጋ በመቀበል ይህንን የሚያገኘው እንጂ በግዝረት አይደለም። ስለዛ ምን አለ ቅዱስ ጳውሎስ? በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ እሺ መገረዝ ቢሆን ወይም አለመገረዝ አይጠቅምም። መገረዝም ተገረዝክ አይ በቃ ምንም የሚጠቅም ነገር የለም። አይ እኔ እኮ አልተገረዝኩም ይጠቅመኝ ሆነ ነው። አይ ስላልተገረዝኩም ምንም የሚጠቅም ነገር የለም። ስለዛ አህዛብ እንደው አይሁዳውያን እስከዛሬ ተገረዛችሁ፣ ከአይሁዳውያን ልጀምር። አይሁዳውያን እኛ የተገረዝነን እናንተ ኃጢአተኞች ናችሁ ይሉ ነበር አይደል? አህዛብን ነው እናንተ ስለተገረዛችሁ ምንም የምታመጡት ለውጥ የለም። በሐዲስ ኪዳን እርሱ እንደ ጥላ ሆኖ ነበረ፣ አካሉ ክርስቶስ መጥቷል። በክርስቶስ በኩል ብቻ ሰው አዲስ ፍጥረት ይሆናል። ስለዚ ምንም ጥቅም አታገኙም፣ ስለተገረዛችሁ ነው። አህዛብም ደግሞ ኦኬ አይሁዳውያን እስከዛሬ ድረስ እየተገረዛችሁ ጥሩ ነገር አግኝታችኋል። አሁን ደግሞ እኛ ባለመገረዝ ደግሞ አይሁዳውያን ጥሩ ነገር እናገኛለን ይላሉ። ኖ ስላልተገረዝክም ምንም የምትፈጥረው ነገር የለም። ማነው? አህዛብ ስላልተገረዝክም የተገረዝከውም ያልተገረዝከውም ምንም የምትፈጥረው ታሪክ የለም። በሐዲስ ኪዳን በክርስቶስ በኩል ነው አዲስ ፍጥረት የምትሆኑ እንጂ በመገረዝ ባለመገረዝ አይደለም። ጊዜው የኛ ነው፣ ጊዜው የኛ ነው ምናምን ሊሉ አይችሉም ማለት ነው። አህዛብም ራሳቸውም አሁን ጊዜው የኛ ነው ባለ ጊዜ ነን እና ሳንገረዝ ደግሞ ባለመገረዝ ውስጥ የምንቀበለው ነገር አለ የሚባል ነገር የለም። መገረዝ አለመገረዝ አይጠቅምም። በክርስቶስ ኢየሱስ አዲስ ፍጥረት መሆን እንጂ። ቁጥር 16 በዚህም ስርዓት በሚመላለስ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሆናል። በዚህ ስርዓት አሁን ነው። በዚህ ስርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን። በእግዚአብሔር እስራኤል ይላታል ቤተክርስቲያን። ቤተክርስቲያን የእግዚአብሔር እስራኤል ነች። እውነተኛይቱ እስራኤል አሁን ቤተክርስቲያን ናት። በእግዚአብሔር እስራኤል ላይ ምሕረት ሰላም ይሁን ይልና እኔ የኢየሱስን ማኅተብ በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድ ስንኳ አያድክም ይላል። በጣም የሚያስገርመው የክርስቶስን ማኅተብ በሥጋዬ ተሸክሜያለሁ ማለት የሆነ ነገር ዝም ብላ አንጠልጥላ የሚሄድ አይደለም። የክርስቶስን ማኅተብ በሥጋዬ ተሸክሜያለሁ አለ። ማኅተቡ በእኔ ላይ ምን ማለት ነው? እዚህ ጋር በሥጋ ዓይን የሚታይ የሆነ ማኅተብ እዚህ ላይ አለ ምናምን አይደለም። ግን አንድ አካል የሆነ ነገር ላይ የሆነ ማኅተብ አረፈ ማለት በቃ ለሆነ ነገር የተወሰነ ነው ማለት ነው ያ ነገር። ስለዛ ምንድነው ቅዱስ ጳውሎስ ምን አለ? የኢየሱስን ማኅተብ በሥጋዬ ተሸክሜያለሁ አለ። እኔ ኦልሬዲ ስለዛ በቃ የክርስቶስ ሆኛለሁ። የኢየሱስን ማኅተብ ነው የያዘው። ስለዛ በቃ እኔ የኢየሱስ ነኝ።
ልክ በአንድ ወቅት ላይ ዲናርን ምንድነው ለቄሳር ግብርን መስጠት ይገባልን ተብሎ ጌታ ሲጠየቅ ዲናሩን አነሳና የማን ጽሕፈቱ የማን ነው የማን ካለበት ብሎ ሲጠይቃቸው የቄሳር አሉት። እንግዲያውስ የቄሳርን ለቄሳር የቄሳር ማህተብ ያለበት ከሆነ እንግዲያውስ ለቄሳር የቄሳር ነው። አሁን ደግሞ ቅዱስ ጳውሎስ ምን አለ? እኔስ የኢየሱስን ማህተብ በስጋዬ ተሸክሜአለሁ አለ። ስለዛ እኔ የኢየሱስ ነኝ። በቅባጭው ሙሉ በሙሉ የጌታችን የክርስቶስ ኢየሱስ ነኝ። ሰው የክርስቶስ ከሆነ ደግሞ በክርስቶስ በኩል ያለውን ባለጠግነት ያንን ሀብቱን ካየ ሙሉ በሙሉ ምድር ላይ ያለውን ዓለም ላይ ያለውን ይሄ ከንቱ ኃላፊ የሆነውን ነገር ሁሉ እየናቀ መሄድ ይጀምራል። ስለዛ የክርስቶስ ነን። የክርስቶስ የሆኑት ስጋን ከክፉ መሻቱ ሁሉ ጋር ሰቀሉት እንዳለ አሁን ቅድም 5ኛው ምዕራፍ ላይ አይደለ ስትል ነበር። የክርስቶስ የሆኑት እነርሱ ደግሞ ስጋን ከክፉ መሻቱ እና ከምኞቱ ጋር ሰቀሉት ይላል። ስለዛ ልክ የክርስቶስ ስንሆን እንደነዚህ ነገሮች ሁሉ የሚያደክሙን አይደሉም። ከክርስቶስ የተነሳ እነዚህ ነገሮች ሁሉ እንተዋለን። ወንድሞች ሆይ የመጨረሻው ጥቅስ ወንድሞች ሆይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ብሎ ይዘጋል። አሜን ከሁላችን ጋር ይሁን እና ባጭሩ ይህን ይመስላል። አሜን አሜን። ቃሉት ያሰማልን። ደስ የሚል ነበር። እግዚአብሔር ያክብርልን። የመጨረሻው ደግሞ ደስ የሚል ልትወጣ ነው እንዲህ ምናምን ብያለሁ። እኔ ደግሞ እንዴ ስትሰናበተኝ መጨረሻ ላይ የጳውሎስ ስንበት ነው። አይ ደስ ይላል። እግዚአብሔር ያክብርልን። እስቲ በቃ መዝሙር ጋብዘና። ባይዘወይ ግን ከመዝሙሩ በፊት የሆነ ነገር ልናገር አኪዋ የምትለው ካለ ማለት ነው። አሁን እዚህ ውስጥ ያላችሁ ክርስቲያኑ ምን አልከሽ? አሁን እዚህ ውስጥ የመጀመሪያ የተነጋገርነው ነገር ምንድን ነው? እንግዲህ የገላትያን መልእክት የተጻፈበት ዓላማ ተነጋግረናል አይደለ? ያው አኬም ነግሯቸዋል፣ እኔም ስገባ ያኔም ነግራቸዋለሁ ምናምን እና ደግሞ እኛ ደግሞ የምንማማርበት ዓላማ የእግዚአብሔር ቃል ከመሆኑ አንጻር በተጨማሪ ለምንድን ነው መሰላችሁ? የተለያየ እምነት ውስጥ ያሉ በተለያየ አይነት ዲኖሚኔሽን ውስጥ ያሉ ልክ ስለ መልካም ስራ ስታወሯቸው ይመጡና ሰው በስራ አይጸድቅም ብለው የሐዋርያው ቅዱስ ጳውሎስን ጥቅስ ይጠቅሱላቸዋል አይደለ? እና አሁን ስራ ሲባል ምንድን ነው? የህግ ስራ ሲባል ምንድን ነው? ሐዋርያው ቅዱስ ጳውሎስ ስለምንድን ነው እያወራ የነበረው? ዓላማው ምንድን ነው የሚለውን እንድትረዱና ለሚያነሱላችሁ ጥያቄ በቅንነት እንድትመልሱ ይረዳችኋል። እሺ፣ አሁን ይህን መማራችሁ ስፔሻሊ ጋላትያን መማራችሁ ይጠቅማችኋል። የህግ ስራ ምንድን ነው? እሱ አይጠቅምም ያለው ሰው አይጸድቅም በህግ ስራ ያለው ምንድን ነው? ይኸው ግዝረት ምናምን እንደሆነ አይተናል ነው ወይስ መልካም ስራ? ይኸው ዛሬ አኪም የሄደበት 5ም ቢሆን መልካም ስራ ደግሞ ምን እንደሆነ አይተናል። ስለዚህ ይህንን በደንብ ያዙት፣ አንበቡት። ቤታችሁ ደግሞ ስትገቡ ስለነበረን ቆይታ አምላካችን ስም የተመሰገነ ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። መዝሙር ጋብዘና የምትለው ካለ በቃ እሺ። ምን እና ጋይስ እንትን በሉ እሺ። መጽሐፍ ቅዱስ ጥናት ምናምን ሲኖር አጥኑ ፕሊስ እየገባችሁ። አክቹዋሊ አሁን የገላትያ መልእክት አለቀ መሰለኝ። ሌላ የቅዱሳት መጽሐፍትንም የምታስጠና ምናምን ከሆነ እንትን በል ምናምን እዚህ እናቱን ፎሎ አድርጉት ምናምን እና እኛም ደግሞ እስኪ እግዚአብሔር ቢፈቅድ እንጀምራለን። ልክ አሁን እንደተማማሩ ቀለል ቀለል እያደረግን ሳናንዛዘው ማለት ነው። ቀለል ቀለል አድርገን እርግጠኛ ሆኜ በጣም ብዙ ሰው የሚፈልግ ይመስለኛል ያለመገጣጠም ምናምንም ጭምር ነው እንጂ የመጽሐፍ ቅዱስ ጥናት ሁሉም ሰው መጽሐፍ ቅዱስ ማንበብ ይፈልጋል። ግን በቃ አንብቤ አይያዝልኝም ጭንቅላቴ ውስጥ ወይ አይገባኝ ምናምን እያለ ስለሆነ የሚተው አስቡ። የመጽሐፍ ቅዱስ ጥናት በደንብ በሰፊው በደንብ ሁሌም እንደዚህ ቢለመድ ቢጀመር ምናምን ሁሉም ሰው ታትሮ ነው የሚማረው። እርግጠኛ ሆኜ መጽሐፍ ቅዱስን ሁሉም ይወዳል እና ስለዛ እንደዛ እናደርጋለን። ስለዛ የመጽሐፍ ቅዱስ ጥናት የሚሰጡ ወንድሞች ምናምን ተከታተሉ ምናምን በርቱ። እሺ ቻርጀር ልሰካ ሊዘጋ ነው። አንድ መዝሙር እንስማና እሺ በቃ እንለያይ።
እንኳን መጨረሻ ላይ ሆነ ደግሞ መሀል ላይ ግሎ ተጀመረ። የምር ክፍሌ ውስጥ ፍሪጅ ላስገባ ነው በቃ ትንሿን የምር እዚች ጋር አስቀምጣትና የሆነ ሰዓት ላይ የሚግል ሲመስለኝ በረዶ ቤት ላይ አስደገፍ ሆኑ እዛው ፍሪዝ ያርግ ከፈለገ እዛው የሆነ ሰዓት ላይ ጀላቲ